አንቺን ለመውደዴ ፍቅሬ ትሩፋቴ በምን ልግለጽልሽ? ንገሪኝ በሞቴ ያሻሽን ጠይቂ ላረጋግጥልሽ። ከጉድጓድ ወጥቼ ሰማይ ላይ ልውጣልሽ? ማፍቀሬን ስነግርሽ ሁሌ እንደማስብሽ አፌን ተጠራጥረሽ ካላመነኝ ልብሽ እኮ በይ ንገሪኝ እምነቴን ልወጣ። ጨረቃኝ ሰብሬ ሽራፊዋን ላምጣ? ፍቅሬ ሆይ አትፍሪ። ማን ነው በዚህ ሰዓት በር የሚያንኳኳው ግጥሜን ለማቋረጥ? እንጃ። ቆይ እስኪ ቆይ ይህን ያቋረጠኝንማ እዚሁ ያቆምኩበት ላይ ጠብቂኝ፣ እኔ ነኝ የምከፍተው። መጣን። ማን ነው? ሰርፕራይዝ ወንድሜ። እንዴ አንተ አለ እንዴ? የጠፋ ሰው እንዴት ነው በእናትህ? ደህና ነኝ። በሰላም ነው የጠፋው? መች ፈለገኝ? ይልቅ የመጥፋት ምክንያት እሷ ነች። ሰላም በላት። ሰላም ሰላም በላት እንጂ የወደፊት ሚስቴ ያው ደግሞ ጮኝ ነው። ኧረ ተው፣ በጣም ደስ ይላል። አዎ ምርጫ እንዴት አየህ? አረ በጣም ጥሩ ነው። ድንገት ይዘብን መጣህ እንጂ ለዛ ነው አላስገባም ብለህ በር ሊመጥተው አስመሰለብኛ። ግቡ። እንደሱ ነው የሚባለው። እጮኛ ሚስት የጠፋ ሰው እንዴት ነው? ዲጂ እንዴት ነው? ሰላም ነው። አለው። ምን ሆነ ነው ደግሞ እንደዚህ የጠፋው? ደግሞ ቆንጆ እንግዳ ከየት ነው ይዘህብን የመጣኸው? ተዋውቅ፣ ሄራ የአቤል ሚስት ነች። ሳባ እባላለሁ። ደግሞ የሷን ማንነት አልነገርከኝም። ሄራ የወደፊት ሚስቴ፣ ያውን ደግሞ ጮኜ ናቸው። እንዴ እንደዚህ ትልቅ እንግዳ ይዘህ ትመጣለህ እንዴ? ተዘጋጁ ምናምን አይባልም? ሰርፕራይዝ ላድርጋችሁ ብዬ እኮ ነው። አረከን እንጂ ደግሞ ቆንጅዬ ናት። አመሰግናለሁ። አንቺም በጣም ቆንጅዬ ነሽ። ወይ አመሰግናለሁ እኔ ቆንጆ። ወንድም የሚለውን ሰማህ የኔ ፍቅር? ሰማሁ እኮ። እኛ ጠፋ ብለን እናስባለን፣ ለካ እሱ ያዘውን ይዞ ነው። ወይ የኔ ነገር ገና ከመምጣታችሁ በወሬ ያስኳቸዋ። ቁጭ በሉ፣ እኔ ደግሞ እቃችሁን አስገብቼ ልምጣ። እኔም ላግዝሽ። ቆንጅዬ ሚስት ናት ያለች ከኔ ወጥ መጣ። ምን አባይ ፍሪ ነው? እባክህ ሴጣን ተረጋጋ እንጂ። እንደዚህ ሆነን ብታይ ሚስትህ ለእኔም ላንተም ጥሩ አይደለም። እሺ ስለዚህ ተረጋጋ። አዎ እንደሱ ብትረጋጋ ነው የሚሻልክ። ስሚ፣ እንዴት አድርገሽ ነው ወንድሜን ያጠመድሽው? እኔ እኮ ሂራን ነኝ። ቆይ ረሳኸኝ እንዴ? እሱንማ ድሮም ሴጣን እንደሆንሽ አውቅ ነበር። አትሳሳት። የዛሬን ያርገውና ምን ያህል እንደምታፈቅረኝ እንዳረሳው። እሱ ያለፈ ታሪክ ነው። አሁን እሱን ማንሳትና ማውራት አያስፈልግም። ያስፈልጋል እንጂ እንደው ከዛ ነው የበለጠ አሁን ላይ ነው ያ ታሪክ የሚያስፈልግ። ለምን? ምክንያቱም አንተ የኔን ህይወት አበላሽተህ አንተ የተስተካከለ ህይወት አትኖራት። አሃ፣ እና ዳዊትን ለመበቀለያ ነው እየተጠቀምሽ ያለሽው ማለት ነው? አይዞክ፣
ፍቅር መስጠትና መንከባከብ እንደሆነ አውቅበታለሁ። ስለዚህ ለወንድምህ አታስብ። እባክሽ ሜራ፣ ይሄ እያደረግሽ ያለሽው ነገር ትክክል አይደለም። ስለዚህ ጅልኝ እሱን መቼም ደግመህ እንዳታስበው። ገና ያላወራረድ ነው እኔና ብዙ ነገር አለ። እንግዲህ ድንገት መጣችሁ። ባይጣፍጥም ቤት ያፈራውን ዝም ብላችሁ ብሉ። ኧረ ሳቢና ቆንጆ ምግብ ነው። እኔ ተመችቶኛል። ኧረ እኔም ተመችቶኛል። በጣም ነው የሚጣፍጠው። እንደዛ ከሆነማ ብሏ። ባይሆን ግን አቤል የተመቸው አይመስለኝም። እየበላ ግን አይደለም። ምን ነው የኔ ፍቅር፣ ምግቡ አልተመቸህም እንዴ? አረ ተመችቶኛል፣ እየበላው እኮ ነው። ምናልባት የድሮ ትዝታው ተቀስቅሶበት ይሆናል። የምን ትዝታ? ከዚህ በፊት ተዋወቁ ነበር እንዴ? ውይ ሳቢና አልነገርኩሽም ነበር። በቃ አንድ መስሪያ ቤት እንደሚሰሩና እንደሚተዋወቁ ነግረኛለች። ውይ ነው እንዴ? ቀድመሽ ነው ቤተሰቡን ያወቅሽው? አዎ የዛሬ ነው ያድርገውና ከአቤላ ጋር በጣም ወዳጅ ነበረ። አቤላ ግን ረስታት ሰው ቀሩ። አይ ረጅም ጊዜ ስለነበረ አላስታወስኳትም። ፊቷ ግን አዲስ አልሆነብኝም። በጣም ወዳጅ ከነበራችሁማ መርሳት አልነበረብህም። እውነት ነው። ይቅርታ ሂራን፣ ረጅም ጊዜ ስለነበረ አላስታወስኩሽ። እሱማ እውነት ነው። እኔም ያው የማይረሱ ጊዜዎች ስለሆኑ ነው ያረሳሁት እንጂ ጊዜው ረጅም ነው። አሁንማ ቤተሰቡን ነው እኮ። ልክ ነው። ወዳጅነታችሁን የሚያጠነክር ክስተት ነው። አዎ ልክ ነው። እየበላችሁ እየበላ ነው። ምን ሀቤል ከሂራ ጋር የስራ ብቻ ነበር ግንኙነታችሁ? ማለት ያንተን መደናበርና የሷን ሁኔታ ሳይሆን የሆነ ነገር እንደነበራችሁ ተሰማኝ እኮ። ምን አይነት ግንኙነት? እሱንማ አንተ ንገረኝ፣ እኔ በምን አውቄ። ሳባ የምትናገሪውን ነገር ግን ታውቂያለሽ? እኔ እንጃ ብቻ ግን በሌላ ነገር ጠርጥረሽኝ እንዳይሆን። ምን ይታወቃል? ዛሬ ግን ጤነኛ ነሽ? ምን ነው? ምን አደረኩኝ? ስሚ እያልሽ ያለውን ነገር አሁን ዳዊት ቢሰማ ምን እንደሚፈጠር ግን አውቆሻል? እሱን ስንነግረው ነው ልናውቀው የምንችለው። እየቀለድኩ አይደለም። ቆይ አይደለም፣ ይሄን ያህል ግን ልጅቷ ላይ ምን ብታይ ነው እንደዚህ ልትሄጂ ያልሽው? ምን ላርግ? ከመጣሽ ሰዓት ጀምሮ አይኗ ካንተ ላይ መነቀል አልቻለም። እሱ አጋጣሚ ሊሆን ይችላል። እንዴ ገና ለገና አየች ተብሎ ታዲያ የዚህን ያህል ጥርጣሬ አስፈላጊ ነው? ምን ላይ የዚህን ያህል? ቆይ አንተን ከነከነክ? እንዴት አይከነክነኝም? ቆይ እየጠረጠርሽ ያለሽው እኮ ከወንድሜ ሚስት ጋር ነው። ከአንተ ደግሞ የድሮ ጓደኛ ጋር። ወሬሽ ራሱ አይጥሩም። ወዴት ነው? ውሃ ልጠጣ። እኔን እያሰብክ እንቅልፍ እንኳን መተኛት ከበደ አይደል?
እዚህ ደግሞ ምን ታደርጊያለሽ? አንተ ያለህበት መገኘት እንደሚያስደስተኝ አታውቅም? ኢራ እባክሽን የማይሆን ነገር አታድርጊ። ምን አደረግኩኝ? ኢራ በጣም እያስጨነቅሽኝ ነው። አሁን በዚህ ሰዓት ሳባና ዳዊት ቢመጡ ምን እንደሚፈጠር አስባሽዋል? ምን ይፈጠራል? አንተም ውሃ ለመጠጣት ነው የመጣኸው፣ እኔ ደግሞ አንተን ለማግኘት። ቆይ ሆን ብለሽ ትዳሬን ለመበጥበጥ ነው እንደመጣሽው? ለምን እንደዛ አልክ ነው? ወይስ የበፊቱ ፍቅር ይቀሰቀሳል ብለህ ፈራህ? እሱን እንኳን በፍጹም አታስቢው። ካዲያ ምንድን ነው ያስፈራህ? ይኔውድ እባክሽን ኢራን ልለምንሽ፣ በጣም እያስጨነቅሽኝ ነው። አንተም በማስጨነቅ ውስጥ እማገኘውን ደስታ ጠይቀኝ። ሰላማዊ ህይወቴን አትበጥብጭ። እባክሽን ወደ መጣሽበት ተመለሽ። አቤልዬ እሱ እኮ እንደማይሆን ደጋግሜ ነግሬያለሁ። ሳባ ናት። አዎ ሚስት ናት። በዚህ ሰዓት ከኔ ጋር እዚህ እንዳለ ብታውቅ ምን የሚፈጠር ይመስላል? እባክሽ ኢራን እኔ የምለው እንደምን ስለ እጮኝና ስለ ድሮ ባልደረባ ቁም ነገር አላልከኝ? እኔ ምን እልሃለሁ? አንተን ይመች ብቻ። እሱማ ልክ ነህ፣ ግን እንዴት ያለች ሴት መሰለች አይደለም? እንዲያው ደግሞ ስለ ጥሩነቷ አላንተ አልነግርም መቼስ። ምንም የተለየ ነገር እኮ የለውም። ግንኙነታችን የስራ ብቻ ነው። ግን እኮ እሷ ስነግረኝ እኮ በጣም ቀረቤታ እንደነበራችሁ። አይ ያው ማለቴ ልልህ የፈለግኩ እኮ ያው የተለየ ያን ያህል የተለየ ግንኙነት የለንም ልልህ ፈልጌ ነው። ግን እንዴት ያለች ደስ የምትል ሴት መሰለች። ከፈጣሪ የተሰጠኝ አንዱ ትልቁ ጸጋዬ ነው። ምን ብዬ ልንገርህ፣ እንደሱ አይነት ሴት በማግኘቴ በጣም እድለኛ ነኝ። ብቻ በጣም ደስተኛ ነኝ። ይገርምሻል፣ አቤላ ቡና የሚባል አይጠጣም ነበር። አረ ቡናማ በጣም ነው የሚወደው። አሁንማ ይጠጣል። እኔ ነኝ በግድ እንዲለምድ ያደረኩት። እንዴት? የሚገርምሽ ነገር ሁሌ ምሳ ስንወጣ ማለት ነው ለእኔ የሚቀዳልኝም ቡና እንዲቀምስ አደርገው ነበር። ሲመስለኝ እሱ ነው ሱስ የሆነበት። አንቺ ነሻ ባለቤቴን ቡና እንዲወድ ያደረግሽው። ታዲያ እኔም ይሄንን ለምጄ እሱ ካልቀመሰልኝ ቅር ይለኝ ነበር። በጣም ትቀራረቡ ነበር ማለት ነው? በጣም እንጂ። ስለ አቤል ብትጠይቂኝ በእርግጠኝነት ካንቺ በላይ ነው ያውቃሉ። እንዴት? ስለሚወደው ሽቶ፣ ስለሚወደው ምግብ፣ ብቻ ምን አለፋሽ ኤቭሪቲንግ ብትጠይቂኝ ሁሉንም ነገር አውቃለሁ። ጥሩ ቅርበት ነበራችሁ? አዎ በሚገባ። አይ ደስ ይላል። ጨርሰሻል መሰለኝ። ሲዩ ልቀበልሽ።
አንቺ ሰው ጤነኛ ነሽ ግን? ቢሮዬ ደግሞ ምን ልትሰሪ ነው የመጣሽው? እንዴ እንደዚህ ማቱን ታረጅብኛለህ። እባክሽን ሂራን፣ እኔ ለቀልድ የሚሆን ጊዜ የለኝም። መች ቀለድኩ? እሺ ለምንድን ነው የመጣሽው? ናፈከኝ መጣሁ። ሂራን፣ እኔ ባለ ትዳር ነኝ። እባክሽን ትዳሬን አትበጥብጪ። ባለ ትዳር መሆን ብርቅ ነው እንዴ? እኔም ከጥቂት ጊዜያት በኋላ ባለ ትዳር ሆናለሁ። በፍጹም አንቺ ለዳዊት የምትገቢ ሴት አይደለሽም። እና ላንተ ነው የምገባው? እሱ እኮ ያበቃለት ጉዳይ ነው። አላበቃም። እንደዛ በአንተ ፍቅር ከተሸነፍኩኝ መጫወቻ ካረከኝ በኋላ ፍቅሬ አልቋል ብለህ እንደ ተራ ነገር ጥለኸኝ ስትሄድ የዛኔ ይሄ እንደሚመጣ ማሰብ ነበረብህ። አሃ፣ ስለዚህ ለበቀል ነው የመጣሽው ማለት ነው? አዎ፣ ልክ አንተ ለበቀል አሳልፈህ እንደሰጠኸኝ ይህ ነገር እንዳለቀ ባዶ ላረገን የመጣሁት። ትሰሚያለሽ? የጀመርሽው ጨዋታ አዋጣሽ። ስለዚህ አርፈሽ ብትቀመጭ ይሻልሻል። ባልቀመጥስ? እንደዚህማ ወደማያልቅ ችግር ውስጥ ነው ሁለታችንም የምንገባው። በጣም ደስ ይለኛል። እኔም እሱን ነው ፈልገው ነው። አዎ። እሺ፣ በጣም ጥሩ። በይፋ ጦርነቱን ተቀላቅለሃል ማለት ነው። ታዲያ የጦርነቱን መጀመር ምክንያት በማድረግ አቀባበል ባረግልስ ምን ይመስላል? ይሄን ፎቶ ላፊክ። ይሄን ደግሞ ከኔ ያመጣሽው? ቀስ ቀስ ቀስ። ይሄን ፎቶ ሳባና ዳዊት ሲያዩት ምን የሚፈጠር ይመስላል? አታደርጊው፣ በፍጹም አታደርጊው። እንዴት እንደማላደርገው አሳይሃለሁ። እስቲ ገምቺ፣ ይሄ ማን ይመስልሻል? አንተ ነህ? አቤል ነው። በልጅነቱ ሌላ ሰው አይደለ እንደሚመስለው? አዎ፣ በጣም ልዩነት አለው። እንዴ ይሄ ፎቶ ምን ነው? እርግጠኛ ነኝ እዚህ ፎቶ ላይ የተለየ ትውስታ አለው። እንዴት? እስቲ የትኛው ነው? ምን የተለየ ያደርገዋል? ይሄን ፎቶ ሲነሳ ሐዋሳ ነበረ። ሐዋሳ ለምንድን ነው የሄዳችሁት? ለስራ ጉዳይ ሄደን የተነሳ ነው ፎቶ ነው። ታዲያ ለምን የማይረሳ ያደርገዋል? እዛ በቆየንበት ጊዜ ጥሩ ጊዜ ነበረ። ለዛም ነው እንደዛ ያልኩት። አቤል፣ አንተ አቤል፣
ግን ሁሉንም ነገር ነው የምነግራችሁ። አንቺ ግን ያምሻል። ይችልኝ አሁን ከዚህ እኮ ትመጣለህ። እሺ ይችልኝ። እሺ የወንድሜ ሚስት መሆንሽን አትርሺ እንጂ። እኔ ወንድምህን ያገባሁት አንተን ለማግኘት ስል ነው እንጂ ወንድምህን እኔ አላፈቅረውም። ስሚ፣ ባለትዳር መሆኔን አትርሺ። እኔ አሁን ህይወት ላይ ነው ያለሁት። ስለዚህ ህይወቴን አትበጥብጪ። እና አልወድሽም እያልከኝ ነው? ትላንት ያለፈው ታሪክ አልፏል። ስለ ትላንት እያሰብሽ ዛሬ ላይ ያለሁበትን ህይወት ለመበጥበጥ አትሄጂ። እኔ ሚስቴን በጣም ነው የምወዳት፣ በጣም ነው የማፈቅራት። ሲጀምር አንተ የኔ ነህ፣ የኔ ብቻ። እሱ ድሮ የቀረ ታሪክ። አሁን ላይ የማንም መሆን አልችልም ከሚስቴ ውጭ። አንተ የኔ ነህ፣ የኔ ውጭ ማንም መሆን አልችልም። ቆይ እንዴት ነው? ቆይ ግን እንዴት ነው ያስቻላል? የሁለሽን የምነግርሽ ነገር አሁን አንቺ የራስሽን ህይወት መኖር አለብሽ። የምትችይ ከሆነ እሱን ብቻ አስቢ። እኔ ያንቺ መሆን አልችልም። ግን እንዴት ነው ያስቻላል? ያን ሁሉ ነገር ግን እንዴት ነው የረሳው? እንዴ በዚህ ሰዓት የት ሄዱ? እሱ እኮ ያለፈ ታሪክ ነው። እየፈለገ ያለፈ ነገር ቢሆን እኔ ግን ዛሬ ላይ እሱን መርሳት አልችልም። እኔ ደግሞ ከዚህ በኋላ አንቺን ማሰብ አልችልም። በቃ ምሳሌን ከሆነ ህይወት መስርቺ እና የራስሽን ህይወት ኑሪ። በቃ አልችልም። እኔ ከአንተ ውጭ ህይወት የለኝም። እናም አልችልም። ስሚ፣ እኔ መቼም ቢሆን ያንቺ መሆን አልችልም። ኢራን 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 አንቺ ደህና አደርሽ? ደህና አደርክ? እኔ የምልህ ሌሊት ከሆነ ሰዓት በኋላ መኝታ ቤት አልነበርክም? የት ሄደህ ነው? ማለት ድንገት ስነቃ አጠገቤ አልነበርክም። ረጅም ሰዓት ጠብቄ ተኛ። አዎ ወጥቼ ነበር። ወዴት? ማለቴ እንቅልፍ እምቢ ሲለኝ ጊዜ ንፋስ ልውሰድ ብዬ ወጣሁ። ረጅም ሰዓት እኮ ነው የጠበቅኩህ። ያ ሁሉ ሰዓት ውጪ ነበርክ? አዎ ምን ነው? ምንም። ታዲያ ለምንድን ነው እንቅልፍ እምቢ ያለክ? አላወኩም። ያው ንፋስ ለመውሰድ ስለወጣሁ ነው ያጣሽ። ከሆነ ጥሩ። አቤል ከሷ ጋር ነበር እንዲያመሸው። እንዴት ሊሆን ይችላል? እቺ ልጅ እዚህ ቤት ከመጣች ቀን ጀምሮ የአቤል ባህሪ ልክ አይደለም። የሆነ ያልገባኝ ነገርማ አለ።
አቤል እዚህ ነህ እንዴ? በዚህ ባህር ኬት እንደምደርስ እስኪ እናያለን። እንዴ ሄሪ ለምንድን ነው የምታለቅሽው? ያስከፋልሽ ነገር አለ እንዴ? የኔ ፍቅር በጣም እያስጨነቅሽ ነው። ለምን ይሆንሽ ነው ተናገሪ? አዎ ያስከፋልሽ ነገር ካለ ብትነግሪኝ ጥሩ ነው። አንተ ዝም በል። ምንድን ነው ያስከፋሽ? አቤልዬ ነው እንዴ? አዎ። እንዴት? የኔ ፍቅር ባንተና በሱ መሀል ላለመግባትና የሳባን ትዳር ላለመበጥበጥ ብዬ ነው እንጂ ከመጣው ሰዓት ጀምሮ በጣም ነው የታገስኩት። አሁን ግን አልቻልኩም። ስለምንድን ነው የምታወሪው? ስለምን እንደማወራማ ጠንቅቀህ ታውቃለህ። አላውቅም። አዎ ልታስረጂኝ ትችያለሽ? ይኸውላችሁ አቤል ድሮ አብረን በምንሰራ ሰዓት በተደጋጋሚ ጨቀጭቀኝና እንደሚወደኝ እየነገር ያስጨንቀኝ ነበር። ያ ባህሪው ተመልሶ እዚህ ቤት ከመጣው ሰዓት ጀምሮ በጣም እያስቸገረኝ ነው። ይሄ በፍጹም ከእውነት የራቀ ነው። ካላመናችሁ ይህን መልዕክት ማየት ትችላላችሁ። ከዛ ምን የሚሸገኝ ከሆነ እኔ እቀጣለሁ። እስቲ በፈጠራችሁ በተአምር ይሄን ነገር እኔ ላደርገው አልችልም። እንደዚህም አይነት ሰብና የለኝም። እና እኔ ነኝ የላኩት። አንተ ቆይ ምን ሆነ? ባለጌ ሰው ብትሆን ነው የወንድም ሚስት የምትመኘው?